በዚህ አይነት ሁኔታ እንዴት ነው የምቀርጽላችሁ? እሺ ምን ላድርግ? ምን አባት ይሉንላችሁ? ዋው እየቀረጽኩ ያለሁትን ልነግራችሁ አልችልም። ኦራ ያምራል። Life is beautiful. Yeah. Nature is beautiful. አፈር ይርሳኝ። ሰው ጨው ይረሳል። ሰላም እንዴት ናችሁ? ዛሬ ወደ ሰሜን ስፔን እናመራና ዘ ግሪን ኮስት በመባል የሚታወቀውን የሰሜን የባህር ዳርቻ አብረን እንጎበኛለን። የጉዞ ቪዲዮ የሚመቻችሁ ከሆነ ትክክለኛ ቦታ ናችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንኳን ወደ ቤኪስ ትራቭል ቻናል በሰላም መጣችሁ። ጉዞ ከመጀመራችን በፊት እንግዲህ እንደያንዳንዱ ነገሮች ቼክ እንደምናደርጋቸው ጎማ አለ፣ ዘይት አለ፣ ብዙ ነገሮችን ቼክ እናደርጋለን። ከዛ ጎን ለጎን ግን በተለይ ረጅም ጉዞ ስጓዝ ከማደርጋቸው ነገሮች ስፔሻሊ ክረምት ላይ ፀሐይ ብዙ ጊዜ በማይወጣበት ሰዓት ከላይ ያለውን የሶላር ፓኔል ቻርጅ ማድረግ ስለማልችል በፀሐይ እንትን በእንደዚህ አይነት ጊዜ በባትሪ ነው ቻርጅ ነው የማደርገው። እሱ ቼክ ሙሉ መሆኑን ቼክ አደርጋለሁ መጀመሪያ። ከዛ በኋላ ይሄንን ሰብስበን እናስቀምጣለን። በነገራችን ላይ ጠባብ ቦታ ላይ ወይ ጠባብ ቤት ውስጥ መኖር በጣም እቃችሁን ኦርደር እንድታደርጉ ያደርጋችኋል። እንደዚህ አይነት ነገር በጣም ያግዛችኋል። ስለዚህ ዝርክርክ ስትባሉ የነበራችሁ ሰዎች ካላችሁ ጠባብ ቤት ተከራዩና እንደዛ መኖር ጀምሩ። ሌላው በጣም ኢምፖርታንት ነገር ለሻወርና ለእቃ ማጠቢያ የሚሆነኝ 150 ሊትር ውሃ አለኝ ብያችኋለሁ። እሱን ታንከር መሙላት ነው። ኢቭን መሙላትም ላይጠበቅብኝ ይችላል። ኦልሬዲ ለሁለት ቀን ያክል በቂ ነው ብዬ አስባለሁ። 80 ሊትር ምናምን አካባቢ። ይሄንን ያክል ካልኳችሁ እንግዲህ ይዤ የምጓዛቸውን ኮተቶች ልንገራችሁ ወይም ደግሞ ላሳያችሁ። just for 2 days። ይሄ እንግዲህ እንደምታውቁት አዲሱ ጋራዥ ነው። የቤት መኪና ምናምን ትላላችሁ እና ሞተሪን ይዤ ሄዳለሁ። በመጀመሪያ ጊዜ ነው እንትን ስል ይዛት ሲሄድ ያው ኦብቪየስሊ የማይቀረው ትንሽ ነገር ይመስላል፣ ግን ኢምፖርታንት ነገር ነው በጣም። ሄልሜት ኢመርጀንሲ ይዤ የሚሄደው ቦክስ ነው ጀስት የቻርጅ ምናምን አንዳንድ ነገሮችን ለማድረግ እና ለብዙ እንትን ያገለግለኛል። ስፔሻሊ ጀስት ኢን ኬዝ የመኪናው የሆነ ነገር ቢሆን አይታወቅም፣ የኤሌክትሮኒክስ ነገር። ይሄ ድሮኔ ነው። እዚህም ካሜራና አንዳንድ ነገሮችን ነው የሚይዝበት። እዚህ የሁለት ቀን ልብስ አለ ከነ ጫማው። የጀስት ትሬኪንግ ማድረግ ከሆነ አጋጣሚ እንትን ምል ከሆነ ይሄንን ይመስላል ኮተቴ። so let's start this beautiful road trip። አሁን የሆነ ቦታ ቆም ያለው ነዳጅ ሊቀዳ ግን ይመስለኛል ትንሽ ሄድ እንበል። ነዳጅ መቅዳትም እሱም ሌላ አንድ ፖይንት ነው በነገራችን ላይ ከረጅም ጉዞ በፊት። ኤኒሁ በቃ ሾፒንጉን እግረ መንገዳችንን እናደርጋለን። ባለፈው ሽንኩርት ረስተን ነበር፣ ትዝ ይላችኋል። አሁን ሌላው ኦሬንጅ ጁስ ነው። ኖርማሊ ነው የምጠቀመው ከፋብሪካ ሳይሆን እንደዚህ ራሳችሁ የምትጨምቁት አለ። 1 ሊትር ለዛሬ በቃ። እንደነገርኳችሁ ላስት ታይም ሽንኩርት ሳንገዛ ነበር ያለ ሽንኩርት ነበር የበላ ነው። ሶ አሁን ሽንኩርት አለን። በዚህ አይነት ሁኔታ እንዴት ነው የምቀርጽላችሁ? እሺ ምን ላድርግ? ምን አባት ይሉንላችሁ? አይ በሉ እንግዲህ ተመልሼ መጥቻለሁ። ከዚህ አረ ዝም በል በእናትህ
እሺ መጥቻለሁ። በሩን አልዘጋሁትም። በደንብ ከዘጋሁት ምን አደርጋለሁ? እሺ ይወርቅብኛል። ኤኒሁ በነገራችን ላይ ዛሬ ስላለን ዴስቲኔሽን ልንገራችሁ በተወሰነ መልኩ። ዛሬ የምንሄደው ኧረ ተው ላውራበት። እሺ እኔ ከዚህ በዚህ ሁሉ መከራ ውስጥ እያለፍኩ ነው እንግዲህ ማወራችሁ። ኤኒሁ ዛሬ የ3 ሰዓት ገደማ ጉዞ ነው ያለን ወደ ኖርዝ። ስለዚህ ከሰዓት ላይ ወደ ኦልሞስት ወደ ማታ አካባቢ ነው የምንደርሰው። ብዙም ያው ስራ ስለነበረብኝ ቶሎ በጊዜ አልወጣሁም። ምን አለ መሰላችሁ የምንሄድበት አካባቢ የኖርዝ ፓርት ኦፍ ስፔን ነው። በጣም የሚገርም በጣም ደስ የሚል ቦታ ነው። ድሮን ሽቶች ማግኘት ከቻልኩኝ በተወሰነ መልኩ አንዳንድ ቦታ የሚፈቀዱና የማይፈቀዱ አሉ። እሱን እንትን ብዬ ላሳያችሁ ሞክራለሁ። ከዛ በተረፈ ግን የሚገርም አካባቢ ነው። ከዛ ውጪ ኮስታ ቬርዴ በመባል ነው የሚታወቀው ስፔን ውስጥ። ያው ቫልቬርዴ ከሚለው የሪያል ማድሪድ ተጫዋች ጋር አታገናኙት። the green coast እንደማለት ነው ሲተረጎም በእንግሊዝኛ እንደዛ ነው። አረንጓዴው ኮስት አረንጓዴው በቃ እንደዛ እና ኮስት እንዴት ነው የሚባለው? ድንበር አይደለም፣ የሀገርና ሀገር ያለ ድንበር ነው። በቃ ይሄንን እናንተ ሙሉት። ሊመጣልኝ አልቻለም ከይቅርታ ጋር። ይሄ በሌላ መልኩ እንትን አትበሉት። ከዛ ውጪ ጉዟችንን እንጀምራለን። እንግዲህ የ3 ሰዓት ጉዟችንን መልካም ጉዞ፣ ፈታ ብሉ። ኢንጆይ the ride። ቀደም ስላችሁ እንደነበረው ነው። አንዳንድ ጊዜ መንገድ ላይ ስትሆኑ ቆማችሁ ኩክ ለማድረግ ድጋሜ ተመልሶ ወደ መንዳቱ ኤነርጂ መመለስ በጣም ይከብዳልና እኒሁ ሱሻችንን አሁን የሆነ ቦታ ፓርክ ማድረግ ነውና አሁን ዞር ብዬ አሳያችኋለሁ። የሚበላበት ቦታ ስላለ አሪፍ ነገር አለ። የሚሰማችሁ ከሆነ አላቅም እንግዲህ በጣም ዊንዲ ነው። እዛ ጋር ሃይዌይ ጎን ላይ ቆሜ ነው። እዚህ ጋርም ሌላ መኪኖች አሉ። እዛ ጋር እንሂድና በላለን። እረፍት ለሚያደርጉ ሰዎች እንግዲህ ብዙ ጊዜ እንደዚህ አይነት ቦታዎች አሉ። ከዚህ ቪው ጋር ምን ታካብዳላት በሉኝና እኔና ኔቸር እንደምታውቁት ነው እንግዲህ ምንም ግርግር አያስፈልገውም። እንግዲህ አንድ 10-15 ደቂቃ ከቆምን ምሳችንን ከበላን በቂ ነው። እንዲህ አልከፈት ይላችሁ ታግላችሁ ታውቃላችሁ? እሺ ወሳቢ ጠንከር ይላል ትንሽ። እቺን ያህል ከቀመስን እንግዲህ ወደ ጉዟችን እንመለስ። ሌትስ ጎ እዚህ ዛሬ ሶሻል በጣም ሶሻል ልንሆን ነው እንግዲህ። ቫኖች አሉ ዛጋ ምናምን እንደምፈልገው እንግዲህ ብቻዬን መሆንበት ቦታ አላገኘውም እስካሁን ድረስ። እዛ ጋም ሌላ አንድ ቫን አለ። እንደምታውቁት እኔ ትንሽ ዋይልድ ነኝና ብዙም መኪና የሚበዛበት ሰው ያለበት አካባቢ ብዙም እንትን አይደለምና እንደምታዩት ነው እንግዲህ። እዚህ ጋር ሌላ ቫን አለ። ከኋላ ቅድም ያሳየዋችሁ ስደርስ እነሱም አሉ። ወይ ደግሞ ዛሬ ሶሻል ላይፍ እናድርግና ሰዎች የሚያደርጉትን ነገር እናድርግና ከዛ በኋላ ለነገ ደግሞ ሌላ ቦታ እንፈልጋለን። ወይ እኔ እንጃ። ቪው ከዚህ ጋር ያለው ቪው በጣም ያምራል፣ ግን አጠገቡ አለመሆኔ ደግሞ ትንሽ እንትን እያለኝ ነው። የሆነ ነገር ሳገኝ እኔ ተጨማሪ ሌላ ነገር ነው ፈልገውና እስቲ ትንሽ ጊዜ ልውሰድና ከዛ በኋላ ዲሳይድ አድርጌ ነው ያለው ነገር አሳውቃችኋለሁ። ቼክ ያደረኩኝ ነበርና በነገራችን ላይ የክፍያ መስሎኝ ነበር። it looks like በነፃ ነው እዚህ ጋር ፓርክ ማድረግ። ይሄን የመሰለ ቦታ ዩሮፕ ውስጥ አንዳንድ ጊዜ ያስቸግራል ማመን ራሱ። ምክንያቱም በጣም ሌግሊ በጣም እንትናቸው በጣም በተለይ ደግሞ አርቪ ላይ በጣም እንትናቸው ስትሪክት ናቸውና ከዚህ ጋር ያለውን ቪው ያየው ነው። ማይ ጋድ
ውሃው እንዴት ውቅያኖሱ እንዴት እንትን እያለ እንደሚመጣ ለነግራችሁ አልችልም። ላሳያችሁ እዚህ ጋር ከብዙ ውጣ ውረድና ከብዙ ሀሳብ በኋላ ዲሳይድ አድርጌያለሁ የተሻለ ቦታ ለመፈለግ። ሶ ሌትስ ቴክ ሪስክ። ይሄ ሰፊ ቦታ ስላለው ማንም መቶ ፓርክ ሊያደርግ ይችላል። ኢስ ኦኬ። ግን ሰፊ ቦታ አለን፣ ግን የተሻለና ሞር ቅርብ የሆነ ቦታ እንትን ለማለት ምክንያቱም እንደነገርኳችሁ ነው ሰንሴት ሰንራይዝ ምናምን እንደዚህ አይነት ነገር በጣም እንትን የሚለኝና ምንም አይነት ቦታ ከሌለ እንመለሳለን፣ ካልሆነ ያው እዛ አሪፍ ቦታ ይኖረናል ማለት ነው። ሶ ሌትስ ጎ። የምንተወውን ነገር እንግዲህ ወደ ኋላ ትተን ፒስታ መንገድ ጀምረናል። ዋው እንዴት እንደሚያምር ተመልከቱ። ሃው ኩል። እዚህ ጋር ፓርክ ማድረግ ቦታ ከተገኘ በቃ ያበደ ነው። አዳሪ ነው ላን የሚያሳምርልኝ። ግን ምን ታረጉታላችሁ? እስቲ ቦታውን ሄድና ቼክ እናደርጋለን። አሁን መንገድ ላይ ቆሜ ነው። መንገዱ ላይ የተዘጋ ነው ይመስለው። እንግዲህ ወደ አንድ ጎን ሆኖ ማለፍ ነው። እስቲ ለአሁን ምንም አይነት መኪና አይታየኝም። የስ ኢቨን ከንፋሱ የተነሳ ብዙ ላይሰማችሁ ይችላል ድምጼ፣ ግን ኢንክሬዲብል ሉክ አት ዲስ ቪው ማይ ጋድ። ውሃው ራሱ አንዳንድ ጊዜ በንፋስ እንትን እየተባለ እዚህ እኔ ጋር ይደርሳል እና ከዛ ውጪ ግን በጣም ነው የሚያምረው። በጣም አይ ላቭ ኢት ዋው። ሌትስ ጎ። አሁን ኢንጆይ ማድረግ ነው። መስታወቴን እንዳለ እያበላሸው ነው አሁን ንፋሱ። ከዛ ውሃ ይዞ እየመጣና የጨው ውሃ ደግሞ ስለሆነ ነገሩ ጠዋት በደንብ ማጠብ አለብኝ በሌላ ውሃ። ያው ያስታውቃል እንዳለ መስታወቱ ላይና ሶ we'll see cool። አረ እንትን ምሳ መብያ ምግብ መብያ ውላለን። በእናታችሁ ተመልከቱ። ያበደ ነው የምር። አያችሁ ኤክስፕሎር አድርጉ ምለው ለዚህ ነው። ሰዎች አይታችኋል እንግዲህ እዚህ መስመር ደፍሮ የሚመጣ የለም ብዙ ጊዜና ምናልባት እንደኔ ደፋር የሆነ ካለ ብዬ ነበረ እና ፋይናሊ እዚህ ጋር አንዱ ትልቁ ችግሬ የመኪናው በስተጀርባ በኩል ዝቅ ማለት ነው። የመሬቱ እኩል አለመሆን ችግር ቢሆንም ለዚህ አንድ ትንሽ መፍትሄ አለኝ። ቢያንስ ማሻሻል መቻል። የንፋሱን ነገር ተውት። ከምላችሁ በላይ እየነፈሰን ያለው ግን እንዴት እንደማድረግ አላውቅም። እስቲ ድሮን ለማብረር ሞክራለሁ። ከዛ ያለውን ቪው የሚገርም ነው። ይሄ ምንም ጥያቄ የለውም። ግን እስቲ እንዴት እንደማድረግ አላውቅም። እንግዲህ ወይ ትንሽ ጊዜ እጠብቃለሁ ወይ ወጥቼ ያለውን ነገር እንትን ልበል ቼክ ላድርግ። ብርድ ባይባልም እንግዲህ ጃኬት የሚያስለብስ ንፋስ ነው ያለው ለአሁን። ሶ እስቲ ወተን ደግሞ ቼክ እናድርግ ምን አለ የሚለውን። ዋው ክሬዚ፣ በጣም ክሬዚ ነው ቦታው። በጣም ክሬዚ ስላችሁ ክሬዚ። ከዚህ ወደዛ ያለውን ቦታ ላሳያችሁ። እዛ መሀል ያለውን አይታችሁታል እንዴት አባቱ እንደሚያምር። እስቲ እንግዲህ ያው ሚኒዋን ይዤ መጣሁት። እንዴት እንደማበራት አላውቅም። በዚህ ንፋስ ካሜራዬ ራሱ ሊወድቅ ነው እያለች ነው ግዷን ነው ምት እኔ ሳላወራ ይሄንን ቪው ደግሞ እናንተ እንጆይ አድርጉ።
ካፍታ ቆይታ በኋላ እንግዲህ መተናል ትላላችሁ። እንግዲህ ፀሐይን በጨረቃ ተክተናል። ምሽቱ ጸጥ ረጭ ያለ ነው እንደምታዩት። ምንም አይነት ጫጫታ፣ ምንም አይነት ግርግር፣ እስካሁን ምንም አይነት ሰው አልመጣም። ፀሐይ ጠልቃለች። ውስጥ እንግባ እንግዲህ ያው ወደ መኪና። ንፋሱ ስቲል በጣም ነው የሚነፍሰው በጣም ምን አይነት ንፋስ እንዳለ ጂሰስ። እንግዲህ ነገ እናጸዳለን። ቆሻሻ በቆሻሻ አዋራ ነው እንዳለ። ኤኒሁ ቀጣይ ምንድነው ስራችን? ዘጋጋና እራት መስራት ይኖርብናል። ጸሎታችንን ካደረስን በኋላ እንግዲህ ለሁል ጊዜው አሁን ለጠ ማለት ነው። በሉ ሰላም ደሩ፣ መልካም አዳር። ጉድ ሞርኒንግ፣ እንዴት አደራችሁ? ኧረ እንቅልፍ እስቲ ቆይ እንዴት ሆነ? ሰንራይዝ እንኳን ብዙ ያለ አይመስለኝም። ያለ ሰንራይዝ በእናታችሁ ሲያስጠላ። ኢትስ ክላውዲ በጣም እና ሰንራይዝ ባይኖርም ሌትስ ዱ ዲስ። አሪፍ ቀን ይኖረናል። ደመናው አያዘን በአዲስ ኤነርጂ በአዲስ መንፈስ። መስኮቴ ልከፋፍትና እንግዲህ ከዚህ ጋር ያለውን ቪው አሳያችኋለሁ። ያበደ ነው። በነገራችን ላይ እንቅልፍ እምቢ ብሎኝ ነበርና ቆይቼ ነበር የተኛሁት። ለዛ ነው ደካክመኛል። አትሊስት 4 ሰዓት ምናምን ቢሆን ነው የተኛሁት። እኔ ብዙም እንቅልፍ የምተኛ ሰው አይደለም። ፋይናሊ እኒሁ ሌትስ ጎ። አልጋችንን እናነጣጥፍና ከዛ ቁርሳችንን እንበላለን። ብዙ ታይም አይፈጅብንም። ሰው ቁርስ እንቁላል ነገር እንስራና ከዛ እሱን በልተን እንግዲህ ምናየው ይሆናል። ዞር ማለት ምንችል ከሆነ የሚኬድበት ቦታ ካለ ምንም ቼክ ያደረኩት ነገር ስለሌለ so we'll do that። ሞያ ላይ እንግዲህ ማንም ጀጅ እንዲያደርገኝ አልፈልግም። ብዙ ጊዜ ተናግሬያለሁ። so ሚልኪን ማሳልፈው እንግዲህ ትራቭል እያደረኩ ነው። ምን ላድርግ? ቤት ቁጭ ብዬ ሞያ የሚባል ነገር ብዙም እንትን ላይ ይችላል፣ ግን ለራሴ አላንስም። ነግሬያችኋለሁ ከዚህ በፊት። so እስቲ እንግዲህ
አትሊስት ከአንዳንዶቹ ይሻላል ይመስለኛል። አትሊስት ለራሴ ያላንስማ። አይ ሞያ በለው አንድ እንጨምርና ፏር ገና ምን ሰራው ዛሬ የታባቱ ሻበት አይኖር በነገራችን ላይ እንደዚህ ጋር ኩክ ስታደርጉ ብዙ ጊዜ ይሄ የሚወጣው ጭስ ስላለ እንፋሎቱ ምናምን ነገር እሱ ከላይ ክፍት መኪናዬን ሁለት ቦታ ክፍት ያደረኩበት ትልቁ ምክንያት እሱ ነው። አንደኛው ነገር እዛ ጋር ከጀርባ በኩል ለሙቀት ቬንቲሌተር አለው። ከዛ ውጪ ደግሞ አየር ወደ ውስጥና ወደ ውጪ ማስገባት የሚችል እንትን አለው። ጀስት ቬንቲሌተር ማድረግ ብቻ ቬንቲሌተር መሆኑ ብቻ አይደለም ማለት ነው እና ታስቦበት የተሰራ ነው ልላችሁ ነው። ነገር ትንሽ ጠብል አድርገበት እስቲ። ቁርሳችንን እንብላና ኦሬዲ ቡናችንን ፈልቷል። ዳቦአችንን ኡላላ ኡላላላላላ እንደዚህ ነው እንጂ እንዲህ ነው እንጂ። ቡናችንም ፏ ብሏል። ይስከን ይባላል ነገሩ። ቆይ ትንሽ ልጠብቅና እንደዛ ይሻለኛል። እንዲሰክን ሳይሆን ኦብቪየስሊ ትንሽ እንዲቀዘቅዝ ነው። ዋው ተመስገን አምላኬ። የትላንትና የጨመቅነው ጁሳችን አለ። አይ መለኪያ ያልሆነብኝም ክዳኑ የታባቱ መጀመሪያ እንደቀምስ ስለተፈለገ ነው እንጂ ሌላ ነገር አይደለም። አረ በእናትህ ተው በእናታችሁ ክዳን ከዚህ ላይ መንቀል ይደብረኛል። እና ይሄ ብቻውን ፕላስቲኩም ለብቻው ሲጣል የብዙ ቆሻሻና አኩሙሌት እናደርጋለንና ለዛ ብዬ ነው ነገሩ። አሁን የተሰራው አሁን ላይ በብዛት ለዚህም ይመስለኛል እንደዚህ አይነት እቃዎች እየተሰሩ ያሉት ክዳናቸው እንደዚህ የሚሆነው ለዛ መሰለኝ። ኤኒሁ የተባረከ ይሁን። ዋው ካማን የምር ይሄ ቪው አፈር ይርሳኝ። ሰው ጨው ይረሳል። አይ እኔን ይርሳኝ ጨውዬ፣ እኔን ይረሳል። ያ በጣም ብዙም ማብዛትም ጥሩ አይደለም። ያኒሁ አሁን አሪፍ ነው። አሁን አሪፍ ይሆናል። እንግዲህ ያችሁ ኩክ ብዙ ጊዜ ኩክ የማያደርግ ሰው ችግሩ ይሄ መታ እናድርግና ትንሽ ወረድ ብለን ደግሞ ትንሽ ቼክ እናድርግና ቦታውን ሌላ ስፖት እንፈልጋለን። እንደዚህ አይነት ስፖት ማለት ባይቻልም ያው ይሄ ቶፕ ነው፣ ከአንዳንድ ነው ቶፕ የመጣ ነው። ሶ የተሻለ ቦታ እንፈልጋለን ማለት ቢከብድም ሌላ ቦታ እንፈልጋለን እና እሺ ኦን ዘ ዌይ ኤክስፕሎር እናደርጋለን። ቸሪክ ጠመን ሰላም ያውለን። ወደ ቦታችን እንሂድና እንግዲህ
ቡናችንን ጠጥተን ጉዟችንን እንጀምራለን። አሁን አዙር ያሳያችኋለሁ እንዴት እንደሚያምር። How cool, how beautiful. የምር በነገራችን ላይ እኔ ሰዎችን ጀጅ አላደርግም፣ ግን እንዴት ብዬ ልንገራችሁ፣ ኔቸርን የሚወዳለ ግርግርን የሚወዳለ ሰው ምን አስበው ግርግርን እንትን እንደሚል አላቅም እንደሚመርጥ አላቅም። እና ያው ሁላችንም የየራሳችን የሆነ ላይፍ ስታይል አለን። እኔ ከዚህም በፊት ኖሮኝ ያቅም ወደፊትም ከተማ ውስጥ የመኖር እቅድ የለኝም። ግን እኔ እንጃ በቃ እንደዚህ አስቡት፣ ከኔቸር ጋር ይሄን ያህል ኮኔክት ሆናችሁ ሰላም አካባቢያችሁ ማንም የለም እንደነገርኳችሁ ነው። ከትላንትና ጀምሮ ወደዚህ ዝር ያለ ሰው የለም እና ምን ያክል ሰላማችሁን እንደምታገኙ ከሰዎች ጋር አትሁኑ ማለት ግን አይደለም። ይሄ ማለት ግን ለራሳችሁ ጊዜ በምትሰጡበት ጊዜ አትሊስት ሰው የሌለበት አካባቢ ስትሆኑ እንደዚህ ሰላም ያለው ቦታ አለ ነው ደስ ይላል። ብቻ ይሄኔ የሆነ ነገር እያስባችሁ ነው ሁላችሁም ይገባኛል። ምን አይነቱ ብቸኛ ነው፣ ምን አይነቱ ድብርታም ነው ታየኝ። ኤኒሁ ያ ሁላችንም የየራሳችን የሆነ ምርጫ አለ። እኔ መረጥኩት ይሄንን እንደሆነ ብቻ ነው የማውቀው። ላይፍ ኢዝ ቢዩቲፉል፣ ያ ኔቸር ኢዝ ቢዩቲፉል። በምን አይነት መንገድ እንደምንኖር እንትንም የሚለን የሚከብደንና ትክክል መሆንን አይደለንም። ሪስክ ያለውን ነገር ሪስክ ወስደን የሆነ ነገር ብቻ በቃ እኛንን ባላንስ አድርገን መኖር እንትን የሚለን እንጂ ያው አንዳንድ ጊዜ ሪስክ ተወስዱና ፌል ታደርጋላችሁ። አንዳንድ ሪስክ ተወስዱና ደግሞ ያልፍላችኋል። ህይወት እንደዚህ ነች። ግን በሁለቱም አይነት ሲቹዌሽን ውስጥ ብትሆኑ እንደዚህ አይነት ቦታን ግን የሚነሳችሁ ሰው የለም። ምክንያቱም አንዴ ፈጣሪ ሰጥቶናል። እያበላሸ ነው ያለ ነው። ከጊዜ ወደ ጊዜ ነገሮችን እያጠፋን ያለ ነው እኛ ነን። ከዚህ በላይ አልጨቅጭቃችሁ ቡና ልጠጣና ዛሬ ሌላ ስፖርት እንፈልጋለን። ሬዲ ሆነናል። ከመሄዳችን በፊት አንድ ሲኒማቲክ ያልሆነ በኤፍፒቪ ወይ ደግሞ ፈርስት ፐርሰን ቪው በሚባል ድሮን ለመቅረጽ እንሞክራለን። አካባቢውን አሪፍ ይሆናል ብዬ አስባለሁ። ሌትስ ትራይ ሌትስ ዱ ዲስ። ከዛ ኢሜጁን አስቀምጥላችኋለሁ። አሁን በትክክል እኔ አይኔ ማለት እዚህ ጉግል ውስጥ እያየው ያለውትን እንትን አሳያችኋለሁ። Let's take a look. ዋው እየቀረጽኩ ያለሁትን ልነግራችሁ አልችልም። ኦራ ያምራል። ማን ወጣ በላው ላይ ሲረጭ ዋው ወደ ላይ
ከዛ እስቲ በመኪናው ጀርባ በኩል ለመግባትና በዚህ ጋር ተመልሰን ለመውጣት እንሞክራለን። yes we did it በመስኮት ገብቶ በመስኮት መውጣት ሰዓት እየሄደ ስለሆነ ቀጣዩን መዳረሻችንን መፈለግ ይኖርብናል። በህይወት ዘመኔ እንደዚህ አይነት ቦታ ለብቻዬ ያገኛለሁ ብዬ አስቤ አላቅም ነበር። ነገ የትና ምን አይነት ቦታ እንደምናድር አላቅም። እናንተም ካላችሁበት ቦታ ሆናችሁ አብራችሁኝ ስለተጓዛችሁ እጅግ በጣም ነው ማመሰግነው። ሄይ ወደ አስፓልት አልወጣሁም። በነገራችን ላይ ስቲል ፒስታ መንገድ ላይ ነው ያለሁትና ቪዲዮን በጣም እየረዘመብኝ ነው። እናንተ በስማ ምን መስያለሁ በእናታችሁ። ጸጉሬን ተውት በቃ። ምንም ከትሪፕ ትሪፕ እንትን እያልኩኝ ነው። ምንም ጊዜ ላገኝ አልቻልኩኝም ለመቆረጥ እና በጸጉሬ ጀጃት አድርጉኝ ለማለት ያህል ነው። እኒሁ ወደ ዋናው ጉዳይ ስመለስ የዛሬው ቪዲዮ በዚህ ይብቃንና ቀጣይ እንግዲህ ከዛሬ ጀምሮ ወይ ካሁን በኋላ ያለውን ደግሞ በቀጣይ ፓርት ቀጣይ ሳምንት እንገናኛለን። ኔክስት ዊክ እንግዲህ አሪፍ አሁን ቃል ለመግባት ይከብዳል። የት እንደሚሄድ ሳላቅ ነው ብድግ ብዬ ወጣሁትና አሁን እንደዚህ አይነት ቦታ ነው የሚሄደው ምናምን ማለት ይከብደኛል። እኒሁ እስቲ ደግሞ አንዳንድ ቪሌጆች ላይ ሄደን ምን አይነት ቪሌጆች አላት ስፔን የሚለውን በተወሰነ መልኩ እኔ ያው ማደሪያ ቦታ ኦብቪየስሊ እንዳሁኑ ቪዲዮ ይሆናል ብዬ አላስብም። ይሄ ዲስኮኔክትድ ነው የሆንኩት ሙሉ በሙሉ ከሰዎች ሳልገናኝ ምናምንና እስቲ ያለው ነገር ደግሞ ኔክስት ዊክ እንገናኛለን። እንደዚህ አይነት ቪዲዮዎች የሚመቻቹ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንጓዛለን፣ የተለያዩ ዓለም ቦታዎችን እናያለን። አንዳንዴ ሪስክ ያላቸው ነገሮች ቢሆኑም እነሱንም እንደዛው እያደረግን ቼክ እናደርጋለን። በቃ ይሄን ያልካልኳችሁ ይበቃል። መልካም ጊዜ ይሆንላችሁ። Thank you for being there። ቀጣይ ሳምንት እንገናኝ።